ጤና ይስጥልኝ የቻናላችን ቤተሰቦች፣ አዳዲስና እጅግ ያልተጠበቁ የዝውውር መረጃዎች እየተሰሙ ይገኛሉ። እነዚህን መረጃዎች ወደ እናንተ አደርሳለሁኝ። ሪያል ማድሪድ የአርሰናሉን የአማካይ ስፍራ ተጫዋች ማርቲን ዙቢሜንዲን ለማስፈረም አሁን ላይ ፍላጎት እንዳለው እየተዘገበ ይገኛል። እንደሚታወሰው ዙቢሜንዲ የሪያል ማድሪድ የረዥም ጊዜ ተፈላጊው ተጫዋች እንደሆነ የሚታወስ ነው። አርሰናሎች አስቀድመው ነበር ይህንን ተጫዋች ማስፈረም የቻሉት። አሁን ደግሞ በድጋሚ ማድሪዶች ይህንን ተጫዋች ማስፈረም በሚችሉበት ሁናቴ ላይ ድርድሮችን ከአርሰናል ጋር ለመጀመር መዘጋጀታቸውን የተመለከተ መረጃ ወጥቷል። በሌላ መረጃ ደግሞ ማንቸስተር ዩናይትድ የባርሴሎናውን አማካይ ጋቪን ለማስፈረም ሁለቱ ክለቦች ድርድር ሊጀምሩ እንደሆነ መረጃ ወጥቷል። ማንቸስተር የአማካይ ስፍራ ተጫዋች ይፈልጋል። አሁን ደግሞ ትኩረቱን ወደ ጋቪ ሊያደርግ እንደሚችል ኤል ናሲዮናል አስነብቧል። በዝርዝር ይህንን ጉዳይ በተመለከተ መረጃ ወደ እናንተ አደርሳለሁኝ። ሌላኛው የዝውውር መረጃ ሊቨርፑል የሪያል ማድሪዱን ተጫዋች ኤንድሪክን ለማስፈረም ፍላጎት አላቸው ተብሏል። ኤንድሪክ በሪያል ማድሪድ ቤት ውስጥ ብዙም የመሰለፍ እድል የሚያገኝ አይመስልም። ይህንን ተከትሎ ተመጣጣኝ የዝውውር ዋጋ ከቀረበላቸው ማድሪዶች ይህንን ተጫዋች ለመሸጥ ፍላጎት አላቸው ተብሏል። ይህንን የተመለከተ መረጃም ይዣለሁኝ። አርሰናሎች ቪክቶር ኦሲሜሄንን ለማስፈረም በይፋ ለጋላታሳራይ ጥያቄ ሊያቀርቡ እንደሆነ መረጃ ወጥቷል። በነገራችን ላይ ቪክቶር ኦሲሜሄንን ሌላኛው የእንግሊዝ ክለብ ማንቸስተር ዩናይትድም እንደሚፈልግ መረጃ ወጥቷል። እኚህን ጉዳዮች በተመለከተ ወደ እናንተ አደርሳለሁኝ። ኢንዞ ፈርናንዴዝ የዝውውር መስኮቱ ከመጠናቀቁ በፊት ወደ ማንቸስተር ሲቲ ያምራል የሚል መረጃ እየወጣ ይገኛል። ቼልሲዎች አሁንም ቢሆን ለተጫዋቹ 120 ሚሊዮን ፓውንድ የሚያቀርቡ ከሆነ ማንቸስተር ሲቲዎች ማስፈረም ይችላሉ የሚል ነገር እየተወራ ይገኛል። እኚህንና ሌሎች የዝውውር መረጃዎችን ወደ እናንተ አደርሳለሁኝ። ለዚህ የዩቱብ ገጽ አዲስ ይሆናችሁ ላይክ በማድረግ መረጃዎችን ማድመጥ እንድትጀምሩ በአክብሮት ጋበዝኩኝ። በቀጥታ ወደ መረጃዎች ተሸጋገርን። የአርሰናሉን የአማካይ ስፍራ ተጫዋች ማርቲን ዙቢሜንዲን ለማስፈረም ሪያል ማድሪዶች ፍላጎት እንዳላቸው መረጃ ወጥቷል። አሰልጣኝ ጆዜ ሞሪኒዮም ይህንን ሀሳብ አጽድቀውታል። ተጫዋቹ ወደ ማድሪድ እንዲመጣ ለክለቡ ኃላፊዎች መናገራቸውን የተመለከተ መረጃ ወጥቷል። እንደሚታወሰው ማርቲን ዙቢሜንዲ ከአንድ ዓመት በፊት ወደ አርሰናል ከመምጣቱ በፊት ሪያል ማድሪድ ከፍተኛ የተጫዋቹ ተጫራሽ ክለብ እንደነበር የሚታወስ ነው። ማርቲን ዙቢሜንዲን አሳምነው ሚኬል አርቴታና አርሰናል ወደ ኤሚሬትስ እንዲመጣ አድርገውታል። አሁን ታዲያ ለረዥም ጊዜ ይህንን ተጫዋች ሲፈልግ የነበረው ሪያል ማድሪድ በድጋሚ ተጫዋቹን ማስፈረም የሚችልበትን እድል ያገኘ ይመስላል። በአርሰናል ቤት ውስጥ እንደሚታወሰው ዙቢሜንዲ የታሰበውን ያክል ስኬታማ መሆን አልቻለም። በተለይ ባለፈው የውድድር ዓመት በሁለተኛው የውድድር አጋማሽ ላይ ብዙም ስኬታማ ጊዜን አላሳለፍም። አሁን ደግሞ የአማካይ ስፍራ ላይ አርሰናሎች በቂ ተጫዋች አላቸው። ሶስተኛ ተመራጭ ነው ማርቲን ዙቢሜንዲ። ምክንያቱም በሱ ቦታ ላይ ብሩኖ ጊማሬሽ በቅርቡ መፈረሙ የሚታወስ ነው። ከዛ በተጨማሪ ሌዊስ ስኬሊም ጥሩ ብቃትን እያስመለከተ ይገኛል። እንደገና ደግሞ ዴክላን ራይስም አሉ። ይህንን ተከትሎ ይህ ተጫዋች በቂ መሰለፍ እድልን በአርሰናል ቤት ውስጥ ያገኛል ተብሎ አይጠበቅም። አሁን ክለቡን መልቀቅ የሚችልበት እድል እጅግ ሰፊ እንደሆነ መረጃዎች እየጠቆሙ ይገኛሉ። የተጫዋቹ የረዥም ጊዜ ፈላጊ የነበረው ሪያል ማድሪድ አሁን ከአርሰናል ተጫዋቹን ማስፈረም የሚችልበት እድል ሰፊ እንደሆነ ነው መረጃዎች እየወጡ የሚገኙት። አርሰናሎች ተጫዋቹን ለመሸጥ ዝግጁ ናቸው። ይህንን ተከትሎ ይህ ዝውውር ይሳካል ተብሎ ይጠበቃል። እንደሚታወሰው ማድሪድ ሮድሪን በባርሳ መነጠቁ የሚታወስ ነው። ወደ ባርሴሎና ሙሉ በሙሉ ሮድሪ እንደሚያመራና ከስምምነት ላይ መድረሳቸውን የተመለከተ መረጃ መውጣቱ ይታወሳል። ይህንን ተከትሎ ማድሪድ ሁነኛ የተከላካይ አማካይ ስፍራ ላይ የሚጫወት ተጫዋች ይፈልጋል። ዙቢሜንዲ ቀጣይ ማረፊያው ወደ ሪያል ማድሪድ ይሆናል ተብሎ መረጃ እየወጣ ይገኛል። በሌላ የዝውውር ዜና ደግሞ ማንቸስተር ዩናይትድ የባርሴሎናውን የአማካይ ስፍራ ተጫዋች ጋቪን ለማስፈረም ፍላጎት አለው ተብሏል። ጋቪ በባርሴሎና ቤት ውስጥ የታሰበለትን ያክል ስኬታማ እየሆነ አይደለም። በተለይ ከጉዳት ጋር ተያይዞ አምናም በርካታ ጨዋታዎች ላይ ተጠባባቂ እንደነበር የሚታወስ ነው። በሱ ቦታ የሚጫወቱ ሌሎች ተጫዋቾች መኖራቸውም ደግሞ ሌላኛው ምክንያት እንደሆነ ይታወቃል። ይህንን
ተከትሎ ጋቪን ከባርሴሎና ማንቸስተሮች ለማስፈረም ከፍተኛ የሆነ ጥረት እያደረጉ እንደሚገኝ መረጃዎች ወጥቷል። 47 ሚሊዮን ፓውንድ ባርሴሎናዎች ለተጫዋቹ ለጥፈውለታል። ይህንን ክፍያ ፈጽሞ ማንቸስተር ዩናይትድ በቀጣይ ያስፈርመዋል የሚለው እጅጉን የሚጠበቅ ነው። ጋቪ እጅግ አስደናቂ ብቃት ያለው የአማካይ ስፍራ ተጫዋች እንደሆነ የሚታወስ ነው። ከስፔን ብሔራዊ ቡድን ጋርም የዓለም ዋንጫን አሳክቷል። ይህንን የአማካይ ስፍራ ተጫዋች ብዙዎች በባርሴሎና ቤት ውስጥ አይተውታል። ከዣቪ ጋር የሚያነጻጽሩ አማካይ ክፍል ላይ አጠቃላይ ባርሴሎናን የጨዋታ ሂደት የሚመራበት መንገድ እጅግ አስደናቂ ተጫዋች እንደሆነ ይታወቃል። ማንቸስተር ዩናይትዶች ደግሞ አማካይ ክፍላቸውን ይበልጥ ማጠናከር ይፈልጋሉ። አሁን ትኩረታቸውን የባርሴሎናው የአማካይ ስፍራ ተጫዋች ጋቪ ላይ ማድረጋቸውን የተመለከተ መረጃ ወጥቷል። ባርሴሎናዎችም በቡድናቸው ውስጥ ካለው የተጫዋቾች ብዛት እንዲሁም ከፋይናንስ ጋር ተያይዞ ይህንን ተጫዋች መልቀቅ ይፈልጋሉ ተብሏል። በቀጣይ ማንቸስተር ዩናይትዶች በምን መልኩ ሊጨርሱት ይችላሉ የሚለው እጅጉን እያነጋገረ የሚገኝ ጉዳይ ነው። ማንቸስተር ዩናይትድ የአማካይ ስፍራ ላይ በተለይ ተከላካይ አማካይ ስፍራ ላይ ጉልበት ያላቸው ይሄ ሜዳ ካለው መጫወት የሚችሉ በተለይ የመከላከሉን የማጥቃቱን ሚና በሚገባ ባላንስ የሚያደርጉ የአማካይ ስፍራ ተጫዋች ይፈልጋል። ይህንን ተከትሎ አሁንም ቢሆን ገበያው ላይ የዝውውር መስኮቱ ከመጠናቀቁ በፊት ተጫዋች ማስፈረሙ የማይቀር ነው የሚመስለው። ታዲያ በርካታ ተጫዋቾች ስማቸው እየተያያዘ ይገኛል። አሁንም ቢሆን የብራይተኑን የአማካይ ስፍራ ተጫዋች ባሌባን ለማስፈረም ዩናይትዶች ፍላጎት አላቸው እየተባለ ይገኛል። በቀጣይ እንግዲህ ዩናይትዶች የትኛውን ተጫዋች ሊያስፈርሙ ይችላሉ የሚለው የሚጠበቅ ነው የሚሆነው። ሊቨርፑል የሪያል ማድሪዱን ተጫዋች ኤንድሪክን ለማስፈረም 55 ሚሊዮን ፓውንድ ለማቅረብ ዝግጁ መሆኑን የተመለከተ መረጃ ወጥቷል። ኤንድሪክ በሪያል ማድሪድ ቤት ውስጥ በቂ የመሰለፍ እድልን እያገኘ አይገኝም። ተጫዋቹ እንደሚታወሰው የፊት መስመር ያጥቂ ስፍራ ላይ የሚጫወት ተጫዋች ነው። ያህንን ተከትሎ በርካታ ተጫዋቾች በሱ ቦታ አሉ። ምባፔ፣ አሁን ደግሞ አዲስ የተፈረመው ኤስፒም ቀዳሚ የመሰለፍ እድል ያላቸው ተጫዋቾች ናቸው። ኤንድሪክ እንደ ሶስተኛ አማራጭ ነው የሚታየውና ይህንን ተከትሎ ክለቡን ሊለቅ እንደሚችል መረጃዎች ወጥቷል። አሁን ደግሞ ጆዜ ሞሪኖ ኤንድሪክን ከቀኝ ክንፍ እየተነሳ እንዲጫወት በአማራጭነት መያዛቸውን የተመለከተ መረጃው በዛ ቦታ ላይ እንደምናስታውሰው ሌሎች ተጨማሪ ተጫዋቾች አሉ። ዲዮማንዴ ያለ ከዛ በተጨማሪ ኢብራሂም ዲያዝን የመሳሰሉ ተጫዋቾች አሉና አሁንም ቢሆን ኤንድሪክ በቂ መሰለፍ እድልን ያገኛል ተብሎ አይጠበቅም። ይህንን ተከትሎ የመልቀቅ እድሉ ሰፊ ነው። ሊቨርፑል ደግሞ ቀጣዩ የተጫዋቹ ማረፊያ ሊሆን እንደሚችል መረጃዎች ወጥቷል። ቪክቶር ኦሲሜንን ለማስፈረም አርሰናሎች ፍላጎት አላቸው ተብሏል። ተጫዋቹን ካምፕ ጋራ ግንኙነት መጀመራቸውን የተመለከተ መረጃም ወጥቷል። እንደሚታወሰው ቪክቶር ኦሲሜን በጋላታሳራይ እጅግ አስደናቂ ጊዜን እያሳለፈ ይገኛል። አሁን በቂ የዝውውር ዋጋ ከቀረበለት ጋላታሳራይ ተጫዋቹን ለመልቀቅ ፍላጎት አለው ተብሏል። የቪክቶር ኦሲሜን ፈላጊ ሆኖ የቀረበው አርሰናል ብቻ አይደለም፣ ማንቸስተር ዩናይትድም ተጫዋቹን ማስፈረም ይፈልጋል ተብሏል። እንዲሁም አንዳንድ መረጃዎች እንደሚጠቁሙት ከሆነ ቪክቶር ኦሲሜን በግልጽ ማንቸስተር ዩናይትድ የግዢ ዋጋ ካቀረበለት ወደ ኦልትራፎርድ መሄድ ህልሙ እንደሆነ መረጃዎች እየወጡ ይገኛሉ። ስለዚህ የእንግሊዝ ቡድኖች እዚህ ተጫዋች ላይ ከፍተኛ ፍላጎት እንዳላቸው መረጃዎች እየወጡ ይገኛሉ። ሌላኛው የዝውውር መረጃ ኢንዞ ፈርናንዴዝን ይመለከታል። የቼልሲው የአማካይ ስፍራ አርጀንቲናዊ ተጫዋች በስታንፎርድ ብሪጅ የመቆየት ፍላጎት የለውም። ይህንን በተለያዩ መንገዶች ከዚህ ቀደም መናገሩ ወይም ምልክት ማሳየቱ የሚታወስ ነው። አሁን ታዲያ ቼልሲዎች ይህንን ተጫዋች የመሸጥ ፍላጎት አላቸው። ማንቸስተር ሲቲ ጋር ከፍተኛ ድርድር እየተደረገ ይገኛል። ለተጫዋቹ ቼልሲዎች የለጠፉትን 120 ሚሊዮን ፓውንድ መክፈል የሚችል ከሆነ ማንቸስተር ሲቲ ተጫዋቹን ማስፈረም ይችላል ተብሏል። ቼልሲ በምንም አይነት መንገድ ይህንን ዋጋ ዝቅ ማድረግ አይፈልግም። በዚህ መካከል ነው እንግዲህ አሁን ላይ ድርድር እየተደረገ የሚገኘው። ማንቸስተር ሲቲዎች ዝቅ ያለ ዋጋ እንዲቀርብላቸው ይፈልጋሉ። ነገር ግን ቼልሲዎች ያንን ዋጋ የመቀነስ ፍላጎት የላቸውም ተብሏል። በቀጣይ ኢንዞ ፈርናንዴዝ የዝውውር መስኮቱ ከመጠናቀቁ በፊት ወደ ቼልሲ ወደ ማንቸስተር ሲቲ የማምራቱ ነገር የማይቀር ነው የሚመስለው። ሌላኛው የቼልሲ ተጫዋች ፔድሮ ኔቶም ክለቡን የመልቀቁ ነገር እርግጥ እየሆነ ይመስላል። ይህ ተጫዋች ወደ አልሂላል ለማምራት በግል ደረጃ ላይ ከስምምነት መድረሱን የተመለከተ መረጃ እየወጣ ይገኛል። ቼልሲ በርካታ ተጫዋቾች አሉት። ታዲያ ከበርካታ ተጫዋቾች መካከል የተወሰኑትን ከወዲሁ በዝውውር መስኮቱ ወደ ሌሎች ክለቦች የመሸጥ ፍላጎት አለው ተብሏል። ማንቸስተር ሲቲ ኢንዞ ፈርናንዴዝን የማስፈረሙ ነገር የማይቀር ነው የሚመስለው። ቼልሲዎች ኢንዞ ፈርናንዴዝ ከለቀቀ በሱ ቦታ ላይ አሌክስ ስኮት ወይም የክሪስታል ፓላሱን ተጫዋች አዳም ዋርቶን ከሁለት አንዱን ሊያስፈርሙ ይችላሉ የሚል መረጃ እየወጣ ይገኛል። ውድ የቻናላችን ቤተሰቦች ለሰዓቱ ያዘጋጇቸው የዝውውር መረጃዎች የተከታተላችሁትን ይመስላል። ላይክ ማድረጋችሁን እንዳረሱ። ይመቻችሁ።